አይበቅ እውነት እሺ ተጫወቺ በቃ ጫዋ እየተሽኮረመመች አትበላም ምናምን ድምጿም አይሰማም። ዳናይ ሁሌ እንዲቀስ ብለሽ ነው ታወሪው? ለምን ህይወት የምታበላሽብኝ? ስንት ነገር ተባብለን የሁሉ ነገር ቀረ ነገረኝ። ነስትልኝ ውድና የተከበራችሁ ሸዋይቶ ቻናል ቤተሰቦቼ እንደምን አላችሁ? እንደምን ሰነበታችሁ? እኔ ጋር እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ሰላማችሁ ብዙ ተረፍ ይበልልኝ። ዛሬም እንግዲህ በአንድ ቪዲዮ መጥቻለሁ ወደ እናንተ ማለት ነው። የተለያዩ አዝናኝም አስተማሪም የሆኑ ቪዲዮዎች አሉ። አዳዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንሆን። እንግዲህ አሁን ወደ ቪዲዮ እንሄዳለን። በመሃል እንገናኛለን ማለት ነው። እናት አላሳዝንም? ለምን ህይወት የምታበላሽብኝ? ስንት ነገር ተባብለን የሁሉ ነገር ቀረ ነገረኝ። ፈቅደሽ የሰጠሽውን ህይወት ያላበላሽ ምን ማለት ነው? ፈቅደሽ የሰጠሽ ህይወት ማለት አይገባሽም እንዴ? በቃ አልፈልግሽም አልኩሽ። መሄድ ትችያለሽ። ተው እናት ያፈላችሁ ሽሮ አይደለም የሰውን ህይወት ቀምሰ የምትተው። ተው ብያለሁ። ተው የሰው ህይወት ዋጋ እንዳለው ስንት የነገርኳችሁ። ተው የሰው ህይወት አንተ እንደምታስበው ቀላል አይደለም። ተው በህይወት መርሳት የሌለብን ነገር ቢኖር በሰዎች ህይወት ላይ የዘራኸውን መጥፎ ነገር እያንዳንዱን በህይወት እያለ ታጭዳታለህ። ተው ለሰው ህይወት ተጠንቀቅ። ተው ለሰው ህይወት ተጠንቀቅ። ስማኝ ደግሞ ዘር ከመዝራት በፊት ነው የሚመረጠው እንጂ በማጨድ ጊዜ አይመረጥም። እያንዳንዷን ነገር ቁጥር በቁጥር ታጭዳታለህ። ተው የሰውን ህይወት ማበላሸትን እዚህ ጋር አቁም። ተው ብያለሁ። እኔም ተው ልልህ መጥቻለሁ። እውነት ለመናገር ይሄ ነገር ምናልባት ተረት ወይም ደግሞ ድራማ ሊመስለን ይችላል። ይሄ ያለ የነበረ የሚኖር እየኖር ነው ያለ ነው ህይወት ነው አይደለም እንዴ? እና አንዳንድ ሰዎች ሰውን እንደ መስቲካ ካኘኩ በኋላ ከመጠጡ በኋላ ጥለውት ተረጋግጦ አፈር ሆኖ እንደሚቀር የሚያስቡ ሰዎች አሉ። ገባችሁ አይደለ? ከዛ በኋላ ከአስፋልት ላይ በቆሻሻ ተጠርጎ ነገ ጧት እንደሚቃጠል በቃ ህይወት ዋጋ እንደማይሰጥ አድርጎ የሚያስቡ ሰዎች አሉ። በእግዚአብሔር ዘንድ ግን ይሄ አይሰራም። ምክንያቱም ሁለታችሁንም የፈጠራችሁ አምላክ እያመዛዘነ ዋጋ ይከፍላል። ሰው የዘራውን ያጭዳል። አዎ የዘራውን ያጭዳል። ተልባ የዘራ ስንዴ አያጭድም አይደለም እንዴ? ወይ ጤፍ አያጭድም። ስለዚህ በዘራው ዘር ልክ ስታጭድ ዋጋህን ስትከፈል ስታጭድ ወይም ስታጭጂ ገባሽ? የዘራሽውን ወይም የዘራኸውን ነው። የሰው ልጅ ዋጋ ስጥ። የሰው ልጅ አክብሩ። የማይሆን ህይወት ውስጥ አትግቡ፣ አታስገቡ። ሰውን እንደ መስቲካ መጥጬ ጥለዋለሁ ተብሎ ታስቦ መገባት የለበትም። ይሄ አለ አንዳንድ አጉል አባባል። ለመነችኝ እኮ በግድ ላይ ወጣ በግድ ላይ ይሄ እንደዛ አይነቱን ነገር አቆሙ። እውነት ለመናገር ማለት ነው። ምክንያቱም ማንኛውም ሰው የራሱ የሆነ ስሜት አለው። ማንኛውም ሰው የራሱ የሆነ አላማ አለው። ምናልባት አንተን አላማ አድርጋ ሊሆን ይችላል፣ ድሪም አድርጋ ሊሆን ይችላል ሰው። ስለዚህ አንተ ደግሞ በህይወቷ ላይ ልክ እንደዛ እንደ መስቲካ መጣሃት ተረማምደህባት ጥላት ስትሄድ ምናልባት ስትጎዳ ስሜቷን ስትገልጥ በግድ ላይ ወደቀች አይነት ነገር የምታሳዩት ፊሊንግ ልክ አይደለም። ይሄ የብዙ ወጣቶች ድክመት ነው። እግዚአብሔርን ነው የምላችሁ፣ የብዙ ወጣቶች ድክመት ነው። ስለዚህ ተቆጠቡ። ከዚህ በራሳችሁ ላይ መቅሰፍት አታምጡ። ጊዜያችሁ እንዲበላሽ ህይወታችሁ እንዲበላሽ እያደረጋችሁ ለራሳችሁ ጉድጓድ አትቆፍሩ። በቃ ያ የተገፋ ሰው ምለው በእግዚአብሔር አሰራር እንደዚህ አይነት ነገር የለም። እሷ ከናንተ በላይ ትከብራለች ወይም ደግሞ እሱ ከናንተ በላይ ይከብራል እንጂ በእግዚአብሔር ጸጋ መንፈስ ቅዱስ እንዲሁ ተጥሎ አይቀርም በፍጹም። ከትዳር በፊት እናቤ አይበቅ እውነት እሺ ተጫወቺ በቃ ጫዋ እየተሽኮረመመች አትበላም ምናምን ድምጿም አይሰማም። ዳናይ ሁሌ እንዲቀስ ብለሽ ነው ታወሪው? በጣም ደስ ይላል። የተረጋጋች እርጋታሽ ራሱ እንዴት ደስ እንደሚል። እኔም ሚኪ ይባላል። እሺ ተመስገን። ከትዳር ድምፅሽን ቀንሽልኝ። እዚህ በላይ ለምቀንስልኝ ልጅ ይላውራ ጸጥለ ዝም ብለ በገዛ ቤት አላውራ። እሺ እሱን ተይ። ከትዳር በኋላ ከትናንት ወዲህ የተሰራ ምግብ አለ። እሱን አሙቃ መብላት ትችላለህ። ወይኔ
አሳርገው እንደዚህ አይነት እስር ቤት ውስጥ ነው የሚከቱ አንዳንድ ሴቶች። እውነት በጣም ትክክለኛ ነገር ነው። ከትዳር በፊትና ከትዳር በኋላ አሜዚንግ። ለማንኛውም ራስን መሆኑበት ነው በነገራችን ላይና ብዙዎቻችሁ እንደዚህ ራሳችሁን ደብቃችሁ አታስመስሉ። እስኪ አታስመስሉ። አሁን እኮ ወንድ ሴት አላለም እኮ ሁሉም የማስመሰል ስራ። ለምን ያው ሁሉም ስላችሁ ጠቅላላ ሰው እያልኩኝ ሳይሆን ሴቱም ወንዱም ለማለት ነው። በሴቱም አለ በወንድም አለ ለማለት ነውና አታስመስሉ። ግዴላችሁም እንደዚህ ይገልጣችኋል እኮ ውሸት ይረሳል። ማይሆን ባህሪ ይረሳል። የሆነ ሰዓት እውነተኛው ባህሪ ይወጣል። የሆነ ጊዜ ይረሳል። ለጊዜው እንደዚህ እንደው አለ አይደለ በጣም ተጠንቀቃችሁ እንትን ብትሉ የሆነ ታይም ላይ ይወጣልና ጥንቃቄ ማድረግ ያለባችሁ እንደውም ትክክለኛ ባህሪ ለማስተላለፍ መሞከር መቻል አለባችሁ። ሌላ ባዕድ ባህሪ እንዳይቀየጥባችሁ። ገባችሁ? ሰው ደግሞ ያንኑ መጀመሪያ ያሳያችሁትን ነገር ስለሚጠብቅ ሴትም ይሁን ወንድ ባዳ ላይ ጸብ፣ ክርክር የሚፈጠረው ለዚህ ስለሆነ መጠንቀቅ አለባችሁ። ጥሩ አስተማሪ ነው። እናመሰግናለን። ለምሳሌ ወንድ ልጅ ሄደ፣ የምትዋደዱ ነበራችሁ፣ ጠልቶሽ ሄደ። እሱ እኮ ነው የሚጎዳው። የወደደውን ሰው ነው ያጣው። አንቺ ግን የጠላሽን ሰው ነው ያጣሽው። that's it ሂድ። የጠላሽ ሰው ነው ሄደው። አንቺ ግን የወደድሽ እሱ ነው። ለሱ ነው ሉዝ ማድረግ ማለት ለሱ ነው በቃ ማጣት ማለት ለአንቺ አይደለም። እንደዚህ አትኑ። በቃ ኧረ መኖር በጣም ከዚህ በላይ ነውና አሜዚንግ። በጣም ትክክል ነው። ምክንያቱም ሴትም ይሁን ወንድ ጠልቶ ቢሄድ ያ ሰው አብሮት የሚኖረው ወዷት ወይም ወዳው ስለሆነ ያን የሚወደውን ሰው ነው ያጣው። ስለዚህ ተጎጂው ራሱ ነው ማለት ነው። ቀድሞ ጥሎ የሄደው ሰው ነው ተጎጂው። የሚወደውን አካል ነው የሚያጣው። ምክንያቱም ያ ሰው ባይወደው ኖሮ እሱም ቀድሞ ይሄድ ነበርና አንዱ አካል እንግዲህ ቀድሞ ሲሄድ በተለይ በእንደዚህ በጣም ወደው እንትን ብለው አፍቅረው በሚኖሩ ባለትዳሮች ሊሆን ይችላል፣ ፍቅረኛሞች ሊሆን ይችላል። እንዲህ በሚሆንበት ሰዓት ራሱ ባለቤት ነው ተጎጁ። ያ ማለት ቀድሞ ጥሎ የሄደው የሚወደውን ሰው ጥሎ ነው የሄደው ማለት ነውና እባካችሁ ይሄ ቪዲዮ ለህፃናት እንዲደርስ በደንብ ሼር አድርጉት። በደንብ የኔ ልጅ ከቤት ውጪ በፍጹም መጫወት የሌለብሽ አራቱን ጨዋታዎች ታስታውሻቸዋለሽ? አዎ ማዬ አስታውሳቸዋለሁ። በጣም ጥሩ። እስቲ ንገሪ። አንደኛ እንተኛ ወይንም እንቅልፍ እንጫወት የሚሉኝን ጨዋታ መጫወት የለብኝም። አዎ ምክንያቱም መተኛት ያለብሽ በቤት ውስጥና በትምህርት ቤት በመተኛ ሰዓትና በመተኛ ቦታ ብቻ ነው። ማንም ሰው ይህን ጨዋታ እንጫወት ቢልሽ እምቢ ማለትና ለቤተሰቦችሽ ማሳወቅ አለብሽ። ሁለተኛው ሳይ እኔ ልጅ የሰውነት ንክኪ ጨዋታ መጫወት የለብኝም። በጣም ቆስ በውስጥ ልብስሽ የሚሸፈኑ የራስሽ ፕራይቬት ቦዲዎችሽን ማንም ሰው እንዲነካ መፍቀድ የለብሽ። ልጆች የሰውነት ክፍሎቻቸውን መጠበቅ አለባቸው። ይህን ከተጠየቅሽ ወዲያውኑ ለቤተሰብ መናገርሽን እንዳትረሽ። ሶስተኛው ጨዋታስ የድፍረት ጨዋታ በፍጹም መጫወት የለብኝም። ታዲያ ከሁለተኛው ፎቅ ላይ ዝለይ ካልዘለሽ ግን ፈሪ ነሽ ቢልሽ ምን ታደርጊያለሽ? እምቢ እላቸዋለሁ። ምክንያቱም ጀግና መሆን ማለት አደገኛ ነገሮችን ማድረግ ማለት አይደለም። የኔ ጀግና። አራተኛውስ ምንድነው? የምስጢር ጨዋታ በፍጹም መጫወት የለብኝም። ማንም ሰው ለእናትሽ ወይም ለአባትሽ እንዳትናገሪ ካለኝ ነገሩ ስህተት ነው ማለት ነው። ስለዚህ ወዲያውኑ ለአንቺ ወይም ለአባ መናገር አለብኝ። አንቺ በጣም ድንቅ ነሽ። ሁሉንም በደንብ አስታውሰሻል። በጣም አመሰግንሻለሁ። ሰላም እንዲሰማኝ አደረግሽ። ወላጆች በዚህ መልኩ ለልጆቻችሁ በደንብ የጥንቃቄ ትምህርትን ብታስተምሩ ጥሩ ነው። ይሄ ቪዲዮ ለብዙሃን እንዲደርስ በደንብ ሼር፣ ኮፒ ሊንክ አድርጉት። ብዙዎቹ በዚህ መልኩ ራሳቸውን ፕሮቴክት ወይም መጠበቅ አለባቸው ብዬ አስባለሁ። ይሄ በጣም ምርጥ ቪዲዮ፣ አስተማሪ ቪዲዮ ነው። በጣም ትችላላችሁ። ስለነበራችሁ ቪዲዮን እስከ መጨረሻ ስለተከታተላችሁ ላይክ ስለምታደርጉ ስለምታበረታቱኝ እጅጉን አመሰግናለሁ። ቀጣይ ደግሞ በሌላ ትምህርትና እንዲሁም ፓርት 2 ፓርት 3 እያልን ስለምንገናኝም ተሪያገናኘን ብዬ በምስጋና ዘጋለሁ። ሰላም ቆዩልኝ። አመሰግናለሁ።